የዛሬ ወር ግን ይሄ ወር ካለቀ በኋላ የሚሰጡትን መግለጫ ልንገራችሁ ምን እንደሚል ፕሮፌሰር መረራም የሱ ፓርቲም ኦፌኮ ምናምን ይባለው እዚህ ላይ ያልተሳተፉት በሙሉ ምን ብለው ይመጣሉ መሰላችሁ? ምክክር ተካሄደ እንጂ ሰላም አላመጣም ብለው ይመጣሉ። በእርግጥም የፋኖ ሰዎች የመራራ ጉዲና የግብር ልጆች ናቸው። ባዮሎጂካሊ አይወሏቸው ይሆናል። እንዲሁም ደግሞ በዘር ሐረግ አይዛመዱ አይዋረሱ ይሆናል። ግን የግብር ልጆቻቸው ናቸው። የግብር ልጅ ማለት የነመራራ ጉዲናን ንግግር የነመራራ ጉዲናን ስራ አይተው እሱኑ ኮፒ ፔስት ማድረግ የሚፈልጉ የግብር ልጆች ማለት ነው። የነመራራ ብቻ አይደሉም። ኢንፋክት የነመራራ ብቻ አይደሉም። የነስብሃት ነጋም የግብር ልጆች ናቸው አሁን ያሉት የፋኖ አመራሮች። ውይይቱን በተመለከተ በተለይ አማራና ኦሮሞ የኦሮሞና አማራ ተወያዮች መልእክት ተልኮላቸዋል። ብዙ እንደሆነ አውቃለሁ። እዛ በሬሾ ስለሆነ ብዙ የአማራ የኦሮሞ ክልል ተወላጆች የውይይቱ አካል እንደሆናቸው አውቃለሁ። አይ ቲንክ በጣም ጥሩ ሜሴጅ ነው ጠቅላይ ሚኒስትሩ ያስተላለፉት። ይሄ ብዙነን በሚል የብዙነን ፈሊጥ የትም አያደርስ። ፕሮፌሰር መራራ ጉዲና ድንቅ ልጆች ወልደዋል ይለናል ኤርሚያስ ለገሰ። ይሄ ከምን እይታ ነው የሚለውን በዛሬው ቪዲዮአችን ትንሽ ለማብራራት እንሞክራለን። ከምክክር ሂደቱ ጋር ተያይዞ የሚነሳ ነጥብ ነው። መነሻ ወይ መንደርደሪያ እንዲሆነን የኤርሚያስ ለገሰን ቪዲዮ ጥቂት ልጋብዛችሁና እንመለሳለን። ውይይቱን በተመለከተ በተለይ አማራና ኦሮሞ የኦሮሞና አማራ ተወያዮች መልእክት ተልኮላቸዋል። ብዙ እንደሆነ አውቃለሁ። እዛ በሬሾ ስለሆነ ብዙ የአማራ የኦሮሞ ክልል ተወላጆች የውይይቱ አካል እንደሆናቸው አውቃለሁ። አይ ቲንክ በጣም ጥሩ ሜሴጅ ነው ጠቅላይ ሚኒስትሩ ያስተላለፉት። ይሄ ብዙነን በሚል የብዙነን ፈሊጥ የትም አያደርስ። ለጊዜው በተወሰነ መልኩ ፕሮፖርሽናል የሆነ ነገር ያስፈልጋል። ምንም ጥያቄ የለውም። ኢትዮጵያ ውስጥ ያ ችግር ስላለ ፕሮፖርሽናል የሆነ ማህበረሰቡም ላይ ስላለ እሱ ያስፈልግ ይሆናል። መከላከያ ውስጥ የስብጥር ቢሮክራሲ ውስጥ ፌዴራል ቢሮክራሲ ስብጥር፣ የህግ አውጪው በራሱ ስብጥር፣ ህግ አስፈጻሚው ጋር ስብጥር ምናምን የምንለው በቁጥራችን ምናምን የሚባለው ለጊዜው ነው። ለጊዜው ይሄ ግን አይኛ ትልቅ ስለሆንን አይኛ ብዙ ስለሆንን ማጆሪቲ እኮ ነን የህብረተሰቡ ትላንትና ኦሮማራን ፈጥረን የሚል አደገኛ መንገድ ነው የኢትዮጵያ አደገኛ መንገድ። ዘ ሶኮልድ ማጆሪቲ የሚባሉት አካላቶች ማይኖሪቲን ጨቁነን ረግጠን እንገዛለን ካሉ ሌላ እሳት ነው እሱ። እነ ፕሮፌሰር መራራ ዛሬ ስማቸውን ስጠራ ልክ እንዳይላቸው ይቅርታ ጠይቃለሁ። ግን በቁመታችንና በወርዳችን ነው የሚሉት። ማታውቁ ካላችሁ በቁመታችንና በወርዳችን ነው የሚሉት። እንደውም ቮሊዩም አለው መሰለኝ፣ ይዘት ሁሉ አለው መሰለኝ፣ ሌንግዝ ዊድዝ ሃይት ሁሉ አለው፣ መልቲፕላይ ማለት። ዛሬ እነ ፕሮፌሰር መራራ ልጆች አትርፈዋል። በነገራችን ቆንጆ ልጆች ወልደዋል እነ ፕሮፌሰር መራራ። እነዚህ ቆንጆ ልጆች እነ አስረስ ማረ ይባላሉ። እና አስረስ በአደባባይ በቁመታችንና በወርዳችን ማለት ጀምረዋል። ቆንጆ ልጅ ነው ባይዘው አስረስ የፕሮፌሰር መራራ ቆንጆ ልጅ። ቆንጆቹ የፕሮፌሰር መራራ ቆንጆቹ ተወልደዋል በነገራችን በቁመታችንና በወርዳችን የሚሉ ማለት ነው። ልዩነቱ ምንድነው? የፕሮፌሰር መራራ ልጆች እና አስረስ ማረ እኛ ብዙ ነን ብለው ማሰባቸው ነው ልዩነቱ። እኛ አማሮች ቁጥር አንድ ነን ማለታቸው ነው። that is the only difference። ዘመነ እና አስረስ በቁመትና በወርድ ሲሏችሁ
ቁመታችን ብዙ ነው እኛ ላይ የሚደርስ አካል የለም ብለው ስላሰቡ ነው እንጂ ፕሮፌሰር መረራ ቆንጆ ቆንጆ ልጆች ወልዷል። እንግዲህ በቪዲዮ ላይ እንዳያችሁት ኤርሚያስ በኢትዮጵያ ፖለቲካ ውስጥ ስላለው ይሄ ማጆሪቲ የብዝሃነት እና የማይኖሪቲ አናሳነት ፖለቲካ ስለዛ ትርክት ስለዛ ውክልና በጥልቀት ሲተነትን ነው የምናየው እና ይህንን ያሳዩልኛል ብሎ ከሚያነሳቸው ነገሮች መካከል አንዱ በቁመታችንና በወርዳችን የምትለው ፍሬዝ ነች። በቁመታችን በወርዳችን የምትል የፖለቲካ ትርክቶች መመሳሰል በአማራ ብሔርተኛውና በኦሮሞ ብሔርተኛው መካከል ያለ ይመስላል። እሱን ነው በደንብ ለማስረጽ ሲሞክር የሰማ ነው። የትርክት መወራረስ አለው። ኦፍኮርስ ቀደም ሲል እንደ ፕሮፌሰር መረራ ጉዲና ያሉ የኦሮሞ ፌዴራሊስቶች እንዲህ ያሉ ፖለቲከኞች ሲጠቀሙበት የነበረውን በቁመታችንና በወርዳችን የሚል አገላለጽ ምን ማለት ነው? ይሄ እንደ ህዝባችን ቁጥር ብዛት እንደ ይዞታችን ስፋት ልክ የፖለቲካ ውክልና ድርሻ ይገባናል የሚል ነገር ያላቸው ሰዎች እንደሆኑ የእነሱን የነ ፕሮፌሰር መረራ ጉዲናን ንግግር ሁሉ በመጥቀስ ነው ሲተነትን የምንሰማው። ይሄ ትርክት አሁን ላይ እንደነ አስረስ ማረ ዳምጤ ያሉ የአማራ ፋኖ አመራር ነው እንደምታውቁት። እነሱም በወርዳችን በቁመታችን ልክ ውክልና ይገባናል ከሚል መነሻነት በተመሳሳይ ሁኔታ እንዲህ አይነት ሁኔታዎችን መጠቀም መጀመራቸውን ጭምር ያነሳል። ለዚያ ነው መራራ ቆንጆ ቆንጆ ልጆች ወልዷል የሚለን ኤርሚያስ ለገሰ። ፕሮፌሰር መረራ ጉዲና ቆንጆ ቆንጆ ልጆች ወልዷል የሚለው በእርግጥም የፋኖ ሰዎች የመረራ ጉዲና የግብር ልጆች ናቸው። የግብር ልጆች ናቸው። ባዮሎጂካሊ አይወልዷቸው ይሆናል። እንዲሁ ደግሞ በዘር ሐረግ አይዛመዱ አይዋረሱ ይሆናል። ግን የግብር ልጆቻቸው ናቸው። የግብር ልጅ ማለት የነመራራ ጉዲናን ንግግር የነመራራ ጉዲናን ስራ አይተው እሱኑ ኮፒ ፔስት ማድረግ የሚፈልጉ የግብር ልጆች ማለት ነው። የነመራራ ብቻ አይደሉም። ኢንፋክት የነመራራ ብቻ አይደሉም። የነስብሃት ነጋም የግብር ልጆች ናቸው። አሁን ያሉት የፋኖ አመራሮች ኦኬ ስብሃትን በሪዮታ ዓለም የብሔርተኝነት በሚለው እነሱ ናቸው ያመጡት። ኦኬ ብሔርተኝነቱ የሚለው ሐሳብ እኛ ሀገር ብቻ አይደለም ሌላም ሀገር የተቀነቀነ ነው የሚል አርጊመንት ሊነሳ ይችላል። ግን አገራችን ውስጥ ህገ መንግስታዊ መሰረት እንዲኖሩ ያደረጉ ሰዎች ናቸው እነ ስብሃት ነጋ እነ መለስ ዜናዊ። እነሱንም በሪዮት ይመስሏቸዋል። ስለዚህ የግብር ልጆቻቸው ናቸው። እነ መራራን ደግሞ ብዙነን በሚለው ትርክት ይመስሏቸዋል። ስለዚህ የግብር ልጆች ናቸው። ብዙነን በቁጥር ብዙ ስለሆንን የተሻለ ድርሻ የተሻለ ውክልና ያስፈልገናል። ለዛ ነው በቁመታችን በወርዳችን ልክ የሚለውን ቃል ደጋግሞ ሲጠቅስ የምትሰሙት። ይህንን በማድረግ ልክ ኤርሚያስ እንዳለው እነ መራራ ቆንጆ ቆንጆ ልጆች ወልደዋል የሚለው የግብር ልጆች ስላሏቸው ነው። የግብር ልጆች ስላሏቸው እና አስረስ ማረ ዳምጤን በሏቸው እነ ዘመነ ካሴን በሏቸው የግብር አንዳንድ ጊዜ እኔንም በቁጥር የምበልጠው የሚል ክርክር ፉክክር ውስጥ ሁሉ ሲገባ የምናየው ለዛም ጭምር ነው። ስለዚህ መራራ ጉዲና ቆንጆ ቆንጆ ልጆች አሏቸው ሲባል ተናግረው በንግግራቸው የወለዷቸው ልጆች አሉ። እኛ ብዙ ነን፣ ቁመታችን ረጅም፣ ወርዳችን ሰፊ ነው ብለው እንዲህ ባለ ንግግራቸው የወለዷቸው ልጆች አሉ። የግብር ልጆች አስረስ ማረ ዳምጤ የሚባል ዘመነ ካሴ የሚባል የፋኖ አመራሮች የሆኑ ራሳቸውን የአማራ ሕዝብ ጠበቃ አድርገው የሚያዩ የግብር ልጆች ወልደዋል። ስለዚህ በእርግጥም ቆንጆ ቆንጆ ልጆች አሏቸው። ስለ መልክ አይደለም የሚነሳው፣ ስለ ተክለ ቁመና አይደለም የሚነሳው። የመራራ ጉዲናን ሐሳብ እንደወረደ የሚያስፈጽሙ ልጆች ሆነው ተገኝተዋል። አማራ ክልል ውስጥ ምንድነው በየኛ ሰው በደማስቆ ምናምን የሚሉ መጽሐፎች አሉ አይደል? መራራ ጉዲና እና አስረስ ማረ ዳምጤም ቢያዩና ስም ቢሰጧቸው የኛ ሰው በባህር ዳር ሊሏቸው ይችላሉ። ከመራራ ጉዲና የሚለየው እነዚህ ሰዎች አስተሳሰብ አማራነት ካልሆነ በስተቀር በኦሮሞነትና በአማራነት ካልሆነ በስተቀር አንድ አይነት ሐሳብ ነው ያነሱት። በቁጥር ብዙ ስለሆንን እንደ ቁመታችንና እንደ ወርዳችን የያዝነውን ቦታ ስፋት ትልቅ ስለሆነ ሰፊ የፖለቲካ ውክልና ከሌላው በተለየ መልኩ
ያስፈልገናል የሚል ነው እና አንዳንዴ እንደውም በቁጥር ከኦሮሞው ሁሉ እንበልጣለን የሚል ትርክት ሁሉ ሲነገር እንሰማለን። እከሌን የሚበልጠው መቆጠር ያስፈልገዋል። ተቆጥረን አናቅም። ረጅም ጊዜ ያሳልፍን መቼ ነው የተቆጠር ነው አላቅም። ስለዚህ መቆጠር አለብን መጀመሪያ። እኛ ሀገር ቁጥር ትልቅ ፖለቲካ ነው። ከፖለቲካነቱ ባሻገር ግን ለዕለት ተዕለት ኑሯችን ለመንግስት የየዕለት አስተዳደር መቆጠር ነበረብን። የሆነ አካባቢ ምን ያህል ሰው ይኖራል የሚለውን አይቶ በጀትም ለመደልደል ስራዎችን የልማት ስራዎችንም ለመስራት መቆጠር ያስፈልገናል። ቁጥራችን መታወቅ አለበት። በነሲብ ነው አሁን እየተዳደርን ያለ ነው። በግምት የሆነ ዓለም አቀፍ ድርጅት ይህን ያህል ሊሆኑ ይችላሉ ብሎ በሆነ ሳይንቲፊክ ሜተድ ምናምን አፕሮክሲሜቱ ሊነግረን ይችል ይሆናል። ምናልባት አሁን ያለን ቁጥር በእርግጥም ከዛ ብዙ ያልራቀ ሊሆን ይችላል። ግን ስፔሲፊካሊ የሆነ ቦታ ምን ያህል ሰው ቁጥር አለ ይሄን ማወቅ ያስፈልጋል። አሁን እኛ ሀገር ሰው ሲቆጠር እንዳይቆጠር ያደረገው ትልቁ ችግር ምንድን ነው? እከሌ የሚባል ሃይማኖት ቁጥሩ ይሄን ያህል ነው ብለህ ብትናገር አይ ይሄማ ፖለቲካ ስላለው ነው እንጂ የኛ ቁጥር ነው ብዙ የሚል ካውንተር ስለሚመጣ እሱ ተፈርቶ የሆነ ብሔር ቁጥሩ ይሄን ያህል ነው ሲባል አይ አሳነሳችሁብን፣ እዚህ አካባቢ ያሉ ሰዎችን አልቆጠራችሁም፣ እናንተ ለፖለቲካችሁ ስትሉ አሳነሳችሁን ነው እንጂ ቁጥራችን ከዚህም በላይ ነው የሚል ሙግት እንደሚመጣ ስለሚታወቅ ነው የማይቆጠረው። ምንም ዳር ማለት አያስፈልግም። ችግሩን ፈርቶ የሚመጣውን ችግር ፈርቶ ግን ይህንን ከአእምሯችን ውስጥ ጥርግ አድርገን አውጥተን በእርግጥ የምንከተለው ዘር ተኮር ፌዴራሊዝም ነው ይህንን ያመጣብን። አይሆፕ በምክክር ሂደቱ እንዲህ አይነቱ ነገር እልባት ሊያገኝ ይችላል ብዬ አስባለሁ። አትሊስት እኔ እንደዛ ነው የምመኘው። ብልጽግና ፓርቲም ካቀረባቸው አጀንዳዎች መካከል ይሄ ሚክስድ ማንነት ያላቸውን ሰዎች የሚያካትት ኢትዮጵያዊነትን የሚያንጸባርቅ እንዲሆን ይፈልጋል በሚል ብዙ ሲነገር ሰምተናል። እውነት ከሆነ ሰየው ነው። በዛ ትሬት ሊደረግ ቢችል ጥሩ ነው። ግን ያመጣብን ይሄንን ነው። የፌዴራል ሲስተማችን ብሔር ተኮር መሆኑ ዘር ተኮር መሆኑ ያመጣብን አንዱ ችግር የቁጥር ፉክክር ነው። የቁጥር ፉክክር ነው። ብዙ ከሆንክ ብዙ ጥቅም ታገኛለህ፣ ትንሽ ከሆንክ ትረገጣለህ አይነት ሜንታሊቲ ህዝባችን ውስጥ የከተተ ፌዴራሊዝም ነው። ከዚህ የተነሳ ስንቆጠር ከቁጥሩ ከተቆጠረን ከህዝብ ቆጠራ ከተደረገ በኋላ ምን አይነት ጭቅጭቅ እንደሚመጣ ስለሚታወቅ ያንን ፕሪቨንት ለማድረግም ሊሆን ይችላል ብዬ አስባለሁ። የማንቆጠረው ግን ተቆጥረን አናውቅም። ተቆጥረን አለማወቃችን ደግሞ አሁን ለምንላቸው ነገሮች በር ከፍቷል። እኔም ብዙ የሚል የሆነ አካል ብዙ ነኝ እኔ ማለቱ የሚያስገኝለት ጥቅም እንዳለ ስለሚታወቅ በዚህ ፌዴራሊዝም። ስለዚህ እና አስረስ ማረ ዳምጤ ብድግ ብለው ኖ ከኦሮሞ ህዝብ የበለጠ ቁጥር ያለው አማራ ነው የሚል ፖለቲካ ያራምዳሉ። የኦሮሞ አክቲቪስቶችም ፖለቲከኞችም ደግሞ እኛንን ብዙ የሚል ትርክት ያራምዳሉ። እኛ ብዙ ስለሆንን በቁመታችን እና በወርዳችን ልክ የፖለቲካ ውክልና ያስፈልጋል። ምን ማለት ነው? ኢትዮጵያ ውስጥ አፐራንዱን መያዝ ያለብን እኛ ነን። እኛ የምንለው ነገር ህግ መሆን አለበት። እኛ የምንለው ነገር መፈጸም አለበት። እኛ የምንለው ነገር ውሳኔ ማግኘት አለበት። ሌሎቹ ለዚህ ሊገዙ ይገባል እኮ ነው። ይሄ እሳት ነው ያለው ኤርሚያስ ለገሰ ሄዶ እንዲህ አይነት ነገር ይሄ ማጆሪቲ የሚባለው ነገር እነሱ ያሉት ብቻ እንዲሆን መመኘት፣ ሌሎቹን ጨቁኖ መግዛት እሳት ነው። ፕሮፖርሽናል መሆን አለበት ውክልናው። በህዝብ ቁጥር ስለበዛ የምትይዘው መሬት ሰፊ ስለሆነ በወርድና በቁመቴ ልክ ፖለቲካሊ ውክልና ይገባኛል ማለቱ እሳት ስለሆነ ፕሮፖርሽናል መሆን አለበት የሚል ምክር ሐሳብም ሲያቀርብ የምንሰማው ለዚህ ነው። ይህ የሚያሳየው በነገራችን ላይ በሀገር አቀፍ አንድነት ላይ ያተኮረ የነበረው የአማራ ልሂቃን ፖለቲካ አሁን ሙሉ በሙሉ ብሔር ተኮር መሆኑ ሊያውም የተጠናከረ የብሔርተኝነት መስመር መያዙን ነው የሚያሳየው። ወደዛ መሸጋገሩን ነው የሚያሳየው። ዴሞግራፊያቸው ይሄ የስነ ህዝብ አስተዳደራቸው ጭምር በዚህ የተቃኘ እንዲሆን እንደሚፈልጉ እንደ ዋነኛ የፖለቲካ መደራደሪያም ጭምር እንደሚያዩት ኃይል ማሳያም አድርገው መጠቀም መጀመራቸውን ነው የሚያሳየው። ይሄ የማጆሪቴሪያኒዝም አደጋ እንዳለው የሚያሳይ ነገር ነው። ምክንያቱም የመጨቆን አዝማሚያ ሊያመጣ ይችላል። እኛ ትልቅ ነን፣ እኛ ብዙ ነን፣ እኛ ቁጥር አንድ ነን በሚል ስሌት ብቻ አብዛኛው የህብረተሰብ ክፍል አናሳ የሆኑትን ጨቁኖ ረግጦ ለመግዛት መሞከር በሀገሪቱ ላይ ሌላ እሳት ያመጣል ያለው ኤርሚያስ ለገሰ ይሄንን የማያቋርጥ የእርስ በርስ ግጭት የሚለው። በነገራችን ላይ ኢትዮጵያ ውስጥ 50+1 የሆነ ክልል የለም፣ ብሔር የለም። ስለዚህ አንተ የፈለገ ትልቅ ብትሆን
ብቻህን ከግማሽ በላይ የሆነ ድርሻ የለህም። እኔ ትልቅ ስለሆንኩኝ የኔ ድርሻ መወከል ያለበት መወሰን ያለበት ህግ መሆን ያለበት የኔ ሴይ ነው ካልክ 50+1 የሆኑ ቢደመሩ 50+1 የሆኑ ሌሎች ብሔር ብሔረሰቦች ስላሉ ይህን ማድረግ አትችልም። ማጆሪቲውን ኢቭን መጨቆን እንኳን ማይኖሪቲውን ማጆሪቲውንም ኢቭን መጨቆን ይመጣል። ይሄን እንዳይሆን ግን ኦሮማራ የሚባል ጥምረት ጭምር እስከ መፈጠር ተደርሶ ነበር። ይህ አካታችነት እንዲጠፋ የሚያደርግ ነው። በኢትዮጵያ ፖለቲካ ታሪክ ውስጥ የቁጥር ብልጫን ብቻ ተገና አድርጎ ሌላውን ለማግለል መሞከር ሁሌም ቢሆን ወደ ባሰ አለመረጋጋት የሚወስደን ጉዳይ እንደሆነ ነው በዚህ ቪዲዮ ሲነገር የሰማነው። በተቋማት ውስጥም ተመጣጣኝ ውክልና ያስፈልጋል። ፕሮፖርሽናሊቲ በጣም ያስፈልጋል። ለዛ ነው እንደ መፍትሄ የሚያነሳው በቪዲዮ ላይ የሚያስለገሰ። ለምሳሌ በመከላከያ ውስጥ፣ በፌዴራል ቢሮክራሲ ውስጥ፣ በህግ አውጪ በህግ አስፈጻሚ አካላት ውስጥ የብሔር ተዋጽኦን ያስገናዘበ ተመጣጣኝ ወይም ፕሮፖርሽናል ውክልና እንዲኖር እንደ መፍትሄም ይጠቁማል። ዘላቂ አለመሆኑንም እንደሚያመጣ ነው የሚነግረን። የቁጥር ስሌት የኮታ ክፍፍል ብቻውን ዘላቂ ሰላም ሊያመጣ አይችልም። ይልቁን ወደ ዴሞክራሲያዊ ስርዓት መሸጋገር እንደሚገባም ይጠቁማል። በጥቅሉ የኢትዮጵያ ፖለቲካ አሁንም ድረስ በብሔር ማንነት በቁጥር ብልጫ ስሌት ላይ ያተኮረ ነው። አይደንቲቲና ዴሞግራፊክ ፖለቲክስ ላይ ያተኮረ ነው። በዚህ የተጠመደ በመሆኑ አንዱ ወገን መብቱን ለማስከበር የጀመረው የብሔር ፖለቲካ ትርክት ሌላኛው ወገንም በተመሳሳይ መንገድ ወርሶት የራሱን የበላይነት ማረጋገጫ አድርጎ የሚጠቀምበት አደገኛ አዙሪት ፈጥሯል። ይሄ አደገኛ አዙሪት ቲፒኤልኤፍ የሚባለውን ድርጅት ኮርነር ለማድረግ ኦሮማራ የሚባል ጥምረት እስከ መፍጠር አድርሶት ነበረ። ኦሮማራ የኦሮሞና የአማራ ልሂቃን ወይም ፖለቲከኞች ህብረት ነበረ፣ ጥምረት ነበረ። በኢትዮጵያ የቅርብ ጊዜ የፖለቲካ ታሪክ ውስጥ ትልቅ ለውጥ እንዳመጣ የሚነገርለት እንዲሁም የማጆሪቲው ይሄ የብዙዎቹ ኃይሎች አንድ ላይ መሆን የሚፈጥረው መልካም አጋጣሚን በጥቂቱ ያሳየ፣ በጊዜ ሂደት ደግሞ ስጋቶችም እንዳሉት በደንብ ፍንትዋ አድርጎ የሚያሳይ ነው። ስለዚህ አሁን ማጆሪቲ ነን ብለው የሚያስቡ አካላት ሲሰባሰቡ አንድ ሲሆኑ መራራ ጉዲናና ኤርሚያስ እንዳለው ቆንጆ ልጆቻቸው አንድ ላይ ሲያብሩ የሚገኘውን ጥቅምም የሚመጣብንን ስጋትም ፍንትዋ አድርጎ የሚያሳይ ትርክት ነው የኦሮማራ ትርክት። ጥቅሞች አሉት። አገሪቱ ውስጥ ትልልቅ ቁጥር የያዙ በህዝብ እና በቦታ ስፋትም ትልልቅ ቦታ የያዙ አካላት አንድ ህብረት ሲፈጥሩ የሚያመጣቸው ጥቅሞች አሉ። እንደ ዝም ብሎ ባዶ ብቻ አይደለም፣ የሚያመጣቸው ጥቅሞች አሉ። ለምሳሌ በጣም ስር የሰደደ አምባገነንነትን የመስፈር አቅም ይኖራቸዋል። ፓወር ሺፍት ይኖራል። በዚህ ምክንያት ኦሮማራ በተግባር ያሳየን ነገር አንዱ ይሄ ነው። ቀደም ሲል የነበረውን የአናሳ ቁጥር ባለው ቡድን የሚመራውን የኢህአዴግን የህወሓት የበላይነት ስለነበረበት በቀላሉ ለመስበር የቻሉት ትልልቅ ቁጥር ያላቸው ክልሎች አብረው ስለቆሙ፣ ፖለቲከኞቹ አብረው ስለቆሙ፣ ሁለቱ ግዙፍ ኃይሎች በአንድ ድምፅ በቃ ሲሉ ነገር ነው ያበቃው። ያኔ ነው በስልጣን ላይ ያለው አካል ያለ ህዝብ ድጋፍ መቀጠል እንደማይችል ስለገባው ያ ነገር ተፈጠረ። ሌላ ጥቅሙ ምንድነው? የፖለቲካ መረጋጋትና ሰላምን ሊፈጥር የሚችልበት እድልም አለ። በማንኛውም ሀገር ውስጥ ሰፊ የስነ ህዝብ ወይም ደግሞ ዲሞክራቲክ ድርሻ ያላቸው ማህበረሰቦች ሰላማዊ ግንኙነት ካላቸው፣ ምክንያቱም ቢጣሉ ሊፈጠር የሚችለውን ኬዎስ ከማሰብ ሰላማዊ ግንኙነት ሲኖራቸው የሀገሪቱ ሰላም ቢያንስ በጊዜያዊነት አስተማማኝ ሊሆን ይችላል። በኦሮሞና በአማራ ህዝብ መካከል የሚኖር መግባባት የሀገሪቱን ሰፊ መሬትና የህዝብ ክፍል ከአውዳሚ ጦርነቶች ጭምር ሊታደግ የሚችል ጉዳይ መሆኑ ከግምት ውስጥ ሊገባ ያስፈልጋል። የጋራ ብሔራዊ አጀንዳ ለማስፈጸምም ይጠቅማቸዋል። የስምምነት ነጥቦቻቸው ላይ ካተኮሩ በኢኮኖሚ በማህበራዊ ልማት ረገድ ሀገሪቱን በፍጥነት ሊያራምዱ የሚችሉ ጉዳዮች ላይ ስምምነት ካደረጉ የተሻለ ነገር ሊያመጡ ስለሚችሉ፣ ግን ደግሞ እንዲህ አይነት ጥቅሞች እንዳሉት ሁሉ ስጋቶችም ደግሞ አሉት። የማይናቁ ስጋቶችም ደግሞ አሉት። ለምሳሌ የማይኖሪቲዎች መገለል፣ አናሳ የሚባሉ ብሔረሰቦች መገለል። አናሳ የሚባለው በህዝብ ቁጥር ነው። ይህ ሁሉም ሰው እኩል ነው። በህዝብ ቁጥር አነስ ያሉ ብሔረሰቦች፣ ክልሎች የመገለል ስሜት፣ የመሸበር ስሜት ሊያድርባቸው ይችላል። ሁለት ትልልቅ ኃይሎች ብቻቸውን የሀገሪቱን እጣ ፈንታ ለመወሰን ሲሞክሩ በሀገሪቱ ያሉ ሌሎች በርካታ አናሳ በቁጥር አናሳ የሆኑ ብሔረሰቦች
የመገፋት እና ድምጻችን ታፍኗል የሚል ስጋት ይገባቸዋል። እንዲህ አይነት ስጋት ይገባቸዋል። በፌዴራሊዝም ስርዓት ውስጥ ያሉ ሌሎች ወገኖችን ወደ ጥርጣሬና ወደ ራሳቸውን የመከላከል ጥምረት እንዲያመሩ ሊያደርጋቸው ይችላል። እነሱ ከተጣመሩ በነገራችን ላይ አሁን ሁለት ቦታ ብንከፍለው የሀገሪቱን ሁኔታ ኦሮማራ የሚባለው ጥምረትና ሌሎች ብሔረሰቦች እንዳለ ቢጣመሩ የሚመጣውን ኪዮስ ማሰብ ቀላል ነው የሚሆነው ብዬ አስባለሁ። ከዛ ሌላው ችግር ምንድነው? የስልጣን ታሪክ ሽሚያ አዙሪት ውስጥ ይገባል። ምናልባት የውስጥ ግጭትም ጭምር ሊኖረው ይችላል። የኦሮማራ ጥምረት የጋራ ጠላት ብለው ያሉትን ህወሓትን ለማውረድ የሰራውን ያህል ስልጣን ከያዘ በኋላ ደግሞ ግንኙነቱ መዝለቅ አልቻለም። ብዙ መዝለቅ አልቻለም። የሀገሪቱ ቁጥር አንድ ኃይል ማን ነው የሚለው ዋናው የዚህ ለውጥ ዋናው ባለቤት ማን ነው የሚለው ጉዳይ ትልቅ መነጋገሪያ ነበር የነበረው። በዛ ልክ ነው የቁመታችን በወርዳችን ልክ የሚለው ትርክትም አብሮ የመጣው። በመካከላቸው የውስጥ የስልጣን ፉክክር፣ የታሪክ የበላይነት፣ የታሪክ ቅኝትን በራሴ መወሰን የበላይነትን የመውሰድ ችግሮች ይኖሩ ነበር። ይህ ደግሞ ህብረቱ ሲፈርስ አገሪቱን ወደ ባሰ የእርስ በርስ መናቆር ሊከታት ይችላል ተብሎ የሚያሰጋም ጭምር ነው። ከዴሞክራሲያዊ ህግ ይልቅ የቁጥር የበላይነትንም ደግሞ የሚያበረታታ ሆኖ ከጉዳት አንጻር ከዲስአድቫንቴጅ አንጻር ሊወሰድ ይችላል። እንዲህ ያሉ ጥምረቶች በህግ የበላይነት በእኩልነት ላይ ካልተመሰረቱ እኛ ብዙ ስለሆንን የምንወስነው ነገር ሁሉ ህጋዊ ነው የሚል የአብዛኛውን የብዝሃነትን አምባገነንነት ሊፈጠር ይችላል። ይህም የሀገሪቱን የዴሞክራሲ ግንባታ ሙሉ በሙሉ የሚገታ የሚገል ነው የሚሆነው። በጥቅሉ ኦሮማራ የሚባለው ጥምረት እንደሚያሳየን የማጆሪቲ አካላት ጥምረት አሮጌና አምባገነናዊ ስርዓቶችን ለመስበር ፈጣን እርምጃ ለመውሰድ የሚያስችል ነው። ይህንን አሳይቶናል ኦሮማራ። ነገር ግን ጥምረቱ በዴሞክራሲያዊ መርህ በዜጎች እኩልነት እና አናሳ ተብሎ በተፈረጁ ክልሎች እነሱን ባካተተ መልኩ ካልተዋቀረ ይልቁንም ደግሞ እስካሁን ስንል እንደነበረው ኤርሚያስም ያለውን አንስተን ቁመታችንና ወርዳችን ትልቅ ነው በሚል የብዝሃነት እምነት ላይ ብቻ ከተመሰረተ የራሱ የውስጥ ሽሚያ፣ ሽኩቻ፣ ሌሎች መገለሎች ጥምረቱን ወደ ሌላ አዲስ የፖለቲካ ቀውስ እንዲያመራ የሚያደርጉ ጉዳዮች ሊፈጠሩ ይችላሉ። ይሄ የማይቀር ስለሆነ ጉዳዩን ቁጭ ብሎ መነጋገር ማየት አስፈላጊ ነው። ከዚህ ውጭ እንግዲህ ምክክር ኮሚሽኑ ላይ ጠቅላይ ሚኒስትሩም እንዲህ ያለ ተግሳጽ አስተላልፈዋል። በቁጥር ብዙ ነን ስላላችሁ ብዙ ነን ብላችሁ ስለምታምኑ የተሻለውን ነገር በእኛ ፍላጎት ልክ ይፈጸምልናል ብላችሁ አታስቡ የሚል ተግሳጽ ማስተላለፋቸውን መሰረት አድርጎ የተሰጠ ትንታኔ ነበረ፣ የኤርሚያስ ለገሰ ትንታኔ። ከዚህ ሐሳብ ሌላ ደግሞ የሚነሳው ሌላ ሐሳብ ምንድን ነው? ከምክክሩ በኋላ ጦርነት ሊኖር ይችላል የሚል ነው። ሌላኛው ሐሳብ ጦርነት ሊኖር ይችላል። እንከታተለው። ኤርሚያስ ለገሰ ጥቂት የሚያነሳውን ነገር የዛሬ ወር ግን ይሄ ወር ካለቀ በኋላ የሚሰጡትን መግለጫ ልንገራችሁ ምን እንደሚል። ፕሮፌሰር መረራም የሱ ፓርቲም ኦፌኮ ምናምን የሚባለው እዚህ ላይ ያልተሳተፉት በሙሉ ምን ብለው ይመጣሉ መሰላችሁ? ምክክር ተካሄደ እንጂ ሰላም አላመጣም ብለው ይመጣሉ። ምክክር ተካሄደ እንጂ ጦርነት አልቆመም ብለው መግለጫ ይዘው ይመጣሉ። ገንዘብ ባከነ፣ ሀብት ባከነ፣ ንብረት ባከነ፣ ምን ባከነ፣ የመጣ ለውጥ የለም፣ ይኸው ኢትዮጵያ በጦርነት ውስጥ ናት፣ ይኸው ኢትዮጵያ ሰላም እጦት ውስጥ ናት ምናምን ይሏችኋል። በደንብ አዳምጡ፣ በደንብ ያዙ። የዛሬ ወር ከምናምን መተን እንነጋገራለን። አዲስ ኮምፓሶች መተን እንነጋገርበታለን። እነዚህ ሰዎች የሚያወጡት መግለጫ ሀብት ባከነ፣ ገንዘብ ባከነ፣ የሰው ኃይል ባከነ ምናምን አለ እንጂ ይሄው አገሪቷ ከጦርነት አልወጣችም፣ ይሄው አገሪቷ ላይ ሰላም አልመጣም እንደሚሉ አትጠራጠሩ። ግን ገልብጣችሁ ጠይቋቸው። ኦኬ ሰላም ስላልመጣ ውይይት አያስፈልግም፣ ሰላም ስላልመጣ ምክክር አያስፈልግም ብላችሁ ጠይቋቸው። እና ጦርነት ሲቆም ነው ወደ ምክክር የምንገባው። ጦርነት መቼ ይቆማል? መቼ ይቆማል ጦርነት ኢትዮጵያ ውስጥ? ዛሬ ዋነኛ መፈክራቸው እሱ ሆኗል። ሌላ ጊዜ እመለስበታለሁ በዚህ ጉዳይ። በነገራችን ላይ ትግራይ ያለውም አካል
ያረጁ ያፈጁ ሰዎች እኔ ጋር የነበሩ እንደነ ሀዱሽ የሚባል ያረጀ ያፈጀ ሰው ኢቲቪን ሲበጠብጥ የነበረ ኢዚያን ሲበጠብጥ የነበረ ማስታወቂያ ኮሚኒኬሽን ጽህፈት ቤት ሲበጠብጥ የነበረ ሰው አሁን ዛሬ በዋነኛ ተንታኝ ሆኖ ትግራይ ኢትዮጵያ ውስጥ ሰላም የለም፣ ኢትዮጵያ ልትፈርስ ነው፣ ቤኒሻንጉሉ ጠመንጃ አንስቷል፣ ኦጋዴኑ ኦነግ ጠመንጃ አንስቷል፣ ኦፌ ምንድነው ስሙ ፋኖ ጠመንጃ አንስቷል፣ ጋምቤላ ጠመንጃ አንስቷል ምናምን እያሉ መቀሌ ተቀምጠው ስለዚህ እንትኑንም ግልጽ እንድትሆኑ ፖስት ውይይት የሚኖረው የዚህ የተጻራሪ ኃይሎች የፕሮፓጋንዳ አቅጣጫ ምንድነው የሚሆነው የሚለውን ነገር ሪያላይዝ እያደረጋችሁ እንድትቆዩ ነው እየነገርኳችሁ ያለው። በዚህ ውስጥም ጦርነት ሊኖር ይችላል። ምክንያቱም በምክክር ሂደቱ ላይ ያልተሳተፉ ለምሳሌ ቀደም ሲል ስናነሳው እንደነበረው የመራራ ጉዲና ፓርቲ ኦፌኮ የኦሮሞ ፌዴራሊስት ኮንግረስ ማለት ነው እንደሱ ያሉ ተቋሚ ፓርቲዎች ኢቭን ኢህአፓም ጭምር ተቃውሞ የሚያነሱበት ነው። እነዚህ አካላት ከጅምሩም በሂደቱ ላይ ጥርጣሬ ስለነበራቸው ያለመሳተፍ ውሳኔ አድርገዋል። ሲጠናቀቅም ምክክሩ ሰላም አላመጣም፣ ጦርነት አላስቆመም የሚል መግለጫ ይዘው መምጣታቸው አይቀርም ብሎ ይተነብያል። ይሄ እንዲሆን ደግሞ ጦርነት እንዲኖር የሚሰሩ አካላት ሊኖሩ ይችላሉ የሚል ትንታኔም ነው ሲደመጥ የሰማ ነው። ተቃዋሚዎች ሂደቱን የህዝብንና የሀገርን ሀብት ያባከነ ነገር ግን ለውጥ ያላመጣ ድራማ አድርገውም እንደሚቆጥሩት ያሳያል። የምክክር አስፈላጊነት ለምን እንደሆነም በዚህ ላይ ይነሳል። ሀገሪቱ ሰላም ስላልሆነች ሳይሆን ሰላም ስለሆነች ሳይሆን ሰላም ስለሌለ ሰላም መምጣት አለበት የሚባለው አንዱ የምክክር አጀንዳ መሆን አለበት የሚሉ ብዙ ነገሮች ይነሳሉ። ይህ ጥያቄ ግን በሀገሪቱ ፖለቲካ ውስጥ ያለውን ትልቅ ቅራኔ የሚያሳይ ሆኖ የመንግስት ደጋፊዎችና ተቃዋሚ የሆኑ ሰዎች የሚያነሱትን ተቃርኗዊ ሐሳብም የሚያንጸባረቅ ነው። ምክክሩ የተጀመረው ሀገሪቱ በጦርነትና ለመረጋጋት ውስጥ ስላለች መፍትሄ ለመፈለግ ነው የሚል የመንግስት ደጋፊዎች ሐሳብ ይነሳል። የለም በየቦታው ጥይት እየተተኮሰ የታጠቁ ኃይሎች በሌሉበት መድረክ ሰላማዊ ድባብ ሳይፈጠር የሚደረግ ምክክር የተሳካ ሊሆን አይችልም የሚል ደግሞ የተቃዋሚዎች እይታ አለ። ይሄ ለፖለቲካ ፍጆታ የሚደረግ ነው የሚል ፍረጃ ውስጥ ገብቶ እናገኘዋለን። ኤርሚያስ ለገሰም በጥቅሉ ግን ከምክክር ሂደት ማብቃት ምን ይጠበቃል የሚለውን ካየን ጦርነት ሊኖር ይችላል የሚለው ትንበያ በራሱ ልክ ነው ወይ የሚል ጥያቄ እንድናነሳ የሚያስገድደን ይመስለኛል። አንድ ሀገር ናሽናል ዲያሎግ ካደረገ በኋላ ካጠናቀቀ በኋላ ምን ነገሮች ኤክስፔክት ይደረጋሉ? አንደኛው የጋራ መግባቢያ ሰነድ እንዲኖር፣ ስምምነቶች እንዲኖሩ ይጠበቃል። ናሽናል ሶሻል ኮንትራክት ያስፈልጋል። በትልልቅ ሀገራዊ አጀንዳዎች ላይ መስማማት፣ በሀገሪቱ የፖለቲካ ስርዓት፣ በህገ መንግስት ማሻሻያ፣ በፌዴራሊዝም ቅርጽ፣ በታሪክ ትርክቶች፣ በምርጫ ስርዓት በጣም በርካታ ጉዳዮች አሉ። በእነዚህ ላይ ስምምነት እንዲኖር ይጠበቃል። አንድ አዲስ ማህበራዊ ቃል ኪዳን እንዲፈጠርም ይጠበቃል። በህዝቦችና በፖለቲካ ልሂቃን መካከል አዳዲስ አካታች ፍትሃዊ የሆነ የጋራ ስምምነት እንዲኖር ይጠበቃል። አንድ ሁለተኛ ህጋዊና ተቋማዊ ማሻሻያዎችም እንዲሁ ይጠበቃሉ። ህገ መንግስታዊ ማሻሻያ ምናልባት ሊኖር ይችላል። ዲሞክራሲያዊ ተቋማትን ማጠናከር የመሳሰሉ ለምሳሌ ፍርድ ቤት፣ ምርጫ ቦርድ፣ የፍትህ አካላት እነዚህን የሚመለከቱ የጋራ መግባባቶች፣ ተቋማትን የማጠናከር ሁኔታዎች ይጠበቃሉ። ከዛ ግን ዋናው ነገር ዘላቂ ሰላምና የግጭት መፍቻ መንገዶች፣ እነዚህ ጉዳዮች ላይ ስምምነት እንዲኖር ይጠበቃል። ታጣቂዎችን ትጥቅ ማስፈተት፣ መልሶ ማቋቋም እንዴት እንዳለ በምን አይነት መንገድ እንዲፈጠር እንደሚችል ይጠበቃል። ኤክስፔክት ይደረጋል። ናሽናል ዲያሎግ ካደረገ ሀገር በግጭት ውስጥ የነበሩ የታጠቁ ኃይሎች ወደ ሰላማዊ ህይወት፣ ወደ ሰላማዊ ፖለቲካ የሚመለሱበት ግልጽ ፍኖተ ካርታ ይቀረጻል፣ ይጠበቃል። የግጭት መንስኤዎችን ነቅሶ በማውጣት እነዛ መፍትሄ እንዲቀርብም ይጠበቃል። ከናሽናል ዲያሎግ የህዝብ ቅሬታዎችን፣ የመገለል ስሜቶችን በውይይት መፍታት መቻል፣ ወደፊት ሊነሱ የሚችሉ የእርስ በርስ ግጭቶችን፣ ጦርነቶችን የመቀነስ አቅም እንዲዳብር ይጠበቃል። የእርቅና የሽግግር ፍትህ ስርዓትም እንዲሰፍን ይጠበቃል። ስለዚህ እነዚህ ነገሮች ሁሉ እንዲኖሩም ነው የሚጠበቀው። ሌላም ደግሞ በተያያዥነት የሚነሳው ግልጽ የትግበራና የክትትል ፍኖተ ካርታም ከዚሁ ይጠበቃል። አንድ ሀገር ብሔራዊ ምክክር በተሳካ ሁኔታ እንዲጠናቀቅ ከላይ የተጠቀሱት ነገሮች እንዲያፈራ ኤክስፔክት እንደሚደረገው ሁሉ ኢንክሉሲቭ ሁሉንም ያካተተ ኢንክሉሲቭ መሆን እንዳለበትም ደግሞ ምክር ሀሳብ ይቀመጣል። ስለዚህ ጦርነት የሚኖር ከሆነ ኤርሚያስ ለገሰ እንዳለው ጥፋቱ የማንም ሊሆን ይችላል። ጦርነት በመኖሩ ምክክሩ ልክ አይደለም፣
ጊዜ አባከንን፣ ሀብት አባከንን እንጂ ለውጥ አላመጣም ለማስባል ጦርነት የሚከፍቱ ኃይሎች ሊኖሩ ይችላሉ። እሱን ከግምት ውስጥ አስገብተን ግን ምክክሩ ካለቀ በኋላ አሁን ያሉት ጦርነቶች የሚቀጥሉ ከሆነ አዳዲስ ጦርነቶችም የሚከፈቱ ከሆነ አልተሳካልንም ማለት ነው፣ በከንቱ የደከምነው ማለት ነውና ይሄ ከግምት ውስጥ ሊገባ የሚያስፈልገው ጉዳይ መሆኑ ሊሰመርበት ይገባል ለማለት ነው።